ረያን የምትኖረው በሳውዲ አረቢያ ነው እና ፕሮፋይሏ ላይ የምታየው ልጅ የአረብ ልጅ የመሰለ ነጭ ልጅ አንዲት ልጅ ስትሄድ ከፍላ ይዛላት እንድትሄድ በኤምባሲ ወረቀት ጨርሳ ይዛ ስትሄድ ኤርፖርት ላይ የአረብ ልጅ ነው ተብላ ትያዛለች። እንግዲህ እኔም ያበሻነቱን አላመንኩም። እንደዚህ ሳይ እውነት ያበሻ ከሆነ አባቱን ጥሪው እያልኳት ነው እና የአረብ ልጅ ነው ተብለው ሲይዟት የአረብ አይደለም ግን የኔ ልጅ አይደለም አንዲት አበሻ ናት ይዣላት እንዴ ሰጠችኝ ብላ ቁጭ ስትል ፖሊሶች ልጁን ቀምተው እሷን ወደ እስር ቤት። ታዲያ ወረቀቱ እንዴት ሊሴ ፓሲውን ከታ መጣሽ ሲሏት ኤምባሲ እንደዚህ እኮ ነው ኤምባሲያችን ለሁሉም እንደዚህ እያሰራ ነው ይዘን የምንሄደው ብላ ቁጭ። እሺ ከዛ አሁን ነው እንደዚህ ያለችሽ እናቲቱ? አሁን ነው እንደዚህ ያለችሽ? አዎ እሺ እኛ ቤት መጣን ስለነበር ነው። እሺ ኦኬ ከዛ እኔ እንጃ እናንተ ቤት ምን እንዳለች እስኪ ትነግሪኛለሽ። ከዛም በኋላ ልጅቷ 1 ዓመትና 1,000 ሪያል ተፈረደባት። የኔ ልጅ አይደለም ያለችው። እሺ አባቱ አበሻ ነው ስላት፣ አዎ የት ነው ያለው? እዚሁ ሳውዲ አብሮኝ። እሺ እና ታዲያ ለምን ሄዶ እጁን ሰጥቶ ፖሊስ ጣቢያ ደሜ ነው ልጄ ነው ብሎ ልጁን አይጠይቅም? ከእናት በላይ እኮ አባት ነው መብት ያለው አረብ ሀገር ላይ። እኔ እንኳን ልጆችን ያለ አባታቸው ፍቃድ ይዤ ልውጣ ብል የአረብ ሀገር መንግስት ህጉ አይፈቅድም ያለ አባት ፍቃድ ስላት እሱ ይቃማ ስለሌለው ነው አለች። እና ከሳውዲ አረቢያ ከልጃችሁ ሳውዲ አረቢያ ይበልጥበታል ወይ? አይኑረው ይቃማ ምን ችግር አለው? እጁን ሰጥቶ አስመርምሮ ተይዞ ወደ ሀገሩ ልጁን ይዞ ይገባል። ከልጅና ከሳውዲ አረቢያ የቱ ይበልጣል ብዬ ስላት እሺ ይመጣል ሼር እያረኩለት ነው አሁን ይመጣል አለች። እሺ ይምጣ አንቺን ቪዲዮ አብሪ አልኳት። እና ምንድን ነው ማድረግ ያለባት? ኤምባሲ አይመለከተንም አያገባንም አሉኝ አለች ሄዳ። በፊት እኛ ቤት መታ ነበረ። እኔ ደግሞ ፎቶ ምናምን ልካልኝ ፎቶውን ላኩት ማለት ነው። አሳየሁኝ። የእሷ ልጅ ብቻ አይደለም እንደዚህ እየተያዘ ያለው የሌሎቹም ልጆች ብዙ የተያዙ አሉ። አሁን እኔ እዚህ ጋር ብናገር ጨካኝ ክፉ ልጅ አለሽ አይደለም ወይ ሀተቴ መተቴ ያበዛሉ። ግን አቡትን እውነቱን ከመናገር ወደ አላንልም። እኛ የራሳቸው ጉዳይ አይመለከተኝም፣ ችግር የለብኝም። ግን ልጅ ስትልኩ እኛ ቤት እየመጡ ልጅ ስትልኩ እንዴት ምን ማድረግ እንዳለባችሁ እንዴት መሆን እንዳለበት ተናግረናል፣ አስተምረናል። ጠይብ የመንግስት አካሎችም ተናግረዋል። የጥንቃቄ ጉድለት፣ ችለተኝነት፣ ችኩልነት የሚያመጣው ጦስ ነው። አንዲት እናት ልጇን ስትሰጥ ለማን መስጠት እንዳለባት በደንብ ጠንቅቃ ማወቅ አለባት። ልጁን እናት ልጇን ሰጠች። ልጅ የተሰጠችው እንደ ሀገር በድላናለች፣ እንደ ዜጋ እንደ ኢትዮጵያዊነት። የተዘጋው ባለፈው የተዘጋው በዚህ በህፃን ልጅ ምክንያት ነው። አንድ እናት ነው የተበደለው አይደለም፣ ብዙ እናቶች ናቸው የተበደሉት። አንቺ እንግዲህ ምንም ይሁን ምንም ኤምባሲ ሲከሰስ እኮ አደጋ የሚፈጥረው ለዜጋ ነው። እና እኔ እኮ አገሯን አሳልፋ ሰጠች እኮ ነው ያልኩት። አገሯን አሳልፋ ሰጠች ለዜጋው ብሎ ነው እንጂ እኮ ነጭ ወረቀት እኮ እያወቀ እንዳላወቀ ሆኖ ልጄ እንዳልሆነ እያወቀ እኔ አንደኛዋን እህቴን ለመርዳት ሊሴ ፓሲ ወረቀት ሲሰጠኝ እኮ ኤምባሲ እየተባበረኝ ነው አይደል? አዎ ኤምባሲያችን እንዲህ ነው የሚሰራው ስትል አገሯን አሳልፋ እየሰጠች ነው ለሳውዲ መንግስት። በነገራችን ላይ እኔ የሰማሁት ከመጣር መመለሱን አይደለም የሰማሁት። ሺሜሲ ሊበስም በሄደ ሰዓት ልጁ የማን ነው ሲላት የጓደኛ ልጅ ነው፣ ወረቀት ማን ሰጠሽ? ኤምባሲ ነው ብላ እዛው ነው በካሜራ ተቀርጻ የተያዘው መስሪያ ቤቱ ላይ ማስረጃ ያዘችበት። ስለዚህ ኤምባሲው እንዴት ነው የሚተባበራት ነው ጥያቄ። አሁን እዚህ ላይ ኤምባሲውማ እንዴት ይተባበራል? ራሱን ችግር ላይ ጥላው ሀቡ የአየሩ አዲስ አበባ ደርሶ የተመለሳለ ልጅ ይዞ ልጁን ይዛ የሄደች ልጁን አየር ላይ ጣለችው። ረስታ ወረደች፣ አየሩ ላይ ረስታ ወረደች። ሌላዋ ወርዳ ከሄደች በኋላ እየሮጠች እንደገና ከአየር ልታወርድ ስትል እሷንም ልጁንም ማስገብተው መለሷቸው። ታዲያ የራስሽ ልጅ ቢሆን አትረሺም እኮ ነው። ሰው ልጅ ሲሆን የረሳችው የራሷ ልጅ ቢሆን እንደ ቃረስተው አትወርድም ነበር። ትክክል። ስለዚህ ጥንቃቄ ጉድለቱ የማን ነው? የግንዛቤ ጉድለቱ የማን ነው? ይዞ የሚሄደውና የሚልከው አካል። በቃ እች እናት አሁን ይልሽ የተለያየ ዙሩፍ አለብን፣ የተለያየ ችግር አለብን አይደል እንዴ? ይሄ ልጅ ያጠራጥራል፣ ቅላቱ ማማሩ ያጠራጥራል። ይጋማላት አይደለ?
ይዛ መሄድ አትችልም። አውቃለሁ እሷ ይዛ መሄድ አትችልም። ግን ለሰውን ብሰጠው እኔ ከጎኗ አብሬ እሄዳለሁ። ደርሶ መልስ ገንዘብ ነው የሚጎለው። እኛ እህቴ ጋማይ እኮ የተጀደደ አይደለም። በላግ ስለሌለብኝ ነው እንጂ ያላሰፈሩኝ። ጋማይ በጀም አይደለም የተጀደደም አይደለም። አይ ማሬ አሁን እኮ ይኸውልሽ እኔ ወላሂ ይሰቀጥጠኛል አንቺን መናገር። እኔ በልጅ እኔ እኮ እሷ ጥፋት አጥፍታለች፣ ልጄንም ሰታብኛለች፣ እነሱንም ደግሞ አሳልፋ ሰታለች እኮ። ግን እዚህ ማን የሆነው ነገር ነው እንጂ ባሌ ሀገር ገብቷል ብላ ነበር የሚሉት። ሌላ የተለያየ ነገር ተናግረሻል። ባሌ ሀገር ገብቷል ብለሽ ነበር። አዎ ብያለሁ። የኔ ዝም ብሎ እንደዚህ እንትን ሳይሆን ለምን ተዋሻለሽ? እናቴ ዋሽሽ እኮ ማንም አይደለም። እህቴ መዋሸት አይደለም እኮ ለዋሽ ብፈልግ እኮ አንቺ ጋር እንደዚህ እንትን አይደለም። ወላሂ ምንም እየዋሸው ሳይሆን እሱ ይቃማ ስለሌለው ደግሞ ይሄ እንደ ዝም ብሎ አለ አይደለም። ይቃማ ይኑረዋ። ይቃማ ከልጅ ይበልጣል እንዴ? እንዴ ምን ሆነሽ ነው? ከሳውዲ ነው እኮ የሚቀርበት። ሌላ ምን ይቀርበታል? ይቃማ ስለሌለ ምክንያት አታድርጉ። ይቃማን ምክንያት አታድርጉ። አሁንም እኮ ሀቡ ይሄ ነገር ተጣርቶ ዲኤንኤ ተደርጎ ከአመት በኋላ እኮ ልጇን ትሰጣለች። እኔ እኮ ጠይቄያለሁ። ፎቶ ልካልኝ አልቅሼ፣ በሰዓቱ አልቅሼ ጠይቄ ምንድነው ሀሉ ምንድነው ሲባል አሁን ምንም ማድረግ አይቻልም። ከአመት በኋላ የልጅቱ ፍርድ ሲያልቅ እንደገና ተጠርተው የእሷም እኮ ወሬደች ልጅ እኮ አሁን መለፍ ውስጥ ገብታለች። መፈታቷን ነው የምታየው። መፈታትሽን ነው የምታየው። አትወጫትም እኮ ከዚች ሀገር አትወጫ ልጅሽን ሳትይዥ። ግን የሚያሳዝነው ይሄ ልጅ እድለኛ ነው። በነገራችን ላይ እድለኛ ነው። አንቺ ከምታሳድጊው መንግስት ሊያሳድገው ይሻላል። ለምን ልትልኪው ነበረ? ግን ከአመት በኋላ ያቺ ልጅ ወደ ሀገር ልትገባ ስትሄድ ኬዙ ይከፈታል። ኬዙ ይከፈትና እናት መታ ዲኤንኤ ምርመራ ተደርጎ ልጁ ይሰጣታል። ባልሽ ግን ሊቀርብ ይገባል። ኒካ ኖረውም ኒካ አልኖረውም እሱን እኮ ነው የምልሽ። ባልሽ ቀረበ የአረብ ልጅ ነው የሚመስለው ልጁ። እናትም አባትም ነው መመርመር ያለባቸው። አዎ ሁለቱንም ይመረምራል። አስለን አባት ይመረመራል። ስለዚህ ከዛ ወዲህ ልጁ መውጣት አይችልም ብለው ነው እንጂ እኔ ወላሂ ሀቡ ለእሷ ሳላወራ እኔ ጠይቄላታለሁ። እኔ ከኤምባሲው ጋር ያለውን ግንኙነት ሳጣራ ኤምባሲውማ እኮ በዚህ በልጅ ምክንያት ተዘግቶ እንደገና በስንት ጉር ነው የተከፈተው አሉ። በህፃን ልጅ አላህ ያሳድግላት። ኤምባሲው ተዘግቶ ነበር። ቆንስላ ጽሕፈት ቤቷ ልጅ መላክ አይቻልም ተብሎ ታግዶ በዚህ በህፃኑ ልጅ የተነሳ እህቴ እዛው ፊት ለፊታቸው እኮ ነው አሳልፋ የሰጠቻቸው። እዛው ነው እኮ እነሱ በብር ይሰራሉ። ሁሉም ሰው ነው ግን ጤነኛ ስላደለች ልጅ እቺ እናት የልጅ እናት ስለ ልጅቱ ምንም አይነት ግንዛቤ ስለሌላት ነው። ማሬ አንቺ ልጅሽን ስትሰጪ ለማን መስጠት እንዳለብሽ ማጥናት አለብሽ። ልጅ ከባድ ነው። አንቺ ስላላጠናሽ ልጅሽን ማጣሽው እንደገና ደግሞ ሌላም ህዝብ ተጎዳ። አብሽሪ፣ ጠንክሪ የኔ ውድት። አሁንም የእሷ ፍርድ ሲያልቅ አመት ነው የተፈረደባት። የዛ ጊዜ መለፉ ይከፈታል ብለውኛል። እኔ ጠይቄ እሺ። አባትየው ይሄ ነው ጨዋው ዱርዬ ነው የሚለው አይደለም። እንዴት ይከፈት? አያምርም። አስገብ እሱም ያውቀዋል አባትየው ማለት ነው። ይሄ ጨዋው የሚለው አይ ያወቀ ምን ያደርግልኛል? አባትየውን እንጂ ያወቀ ማወቁ ምን ስለሌለው ነው። አባቱን ሀቢባ አባቱን አዋሪ ግን እንደ አጀንዳ ሆነ ልጠይቅ ብለሽ ብትይ መጠየቅ ቦረና ብለሽ ነው የሚለው ነው አባቱ። እህቴ ምን የሚለው ነው? ቦረና ነበረ ቦታ አልሰጡም። ነገር አቁሙ። ሄደክ ፖሊስ ጣቢያ እጅን ሰጥተን የእኛ አባት ለምን አትልም? እህቴዋኔ ጠይቄ ነበር። እንደዚህ ሌላ ጣጣ ያመጣብሃል ምናምን ብለው ነው። አንደኛ የልጁ ስም ኢትዮጵያ በገባ በእኔ ዘመድ ስም ነው ያለው ማለት ነው። እህቴዋ እዚህ ላይ እንደምታረጋግጨው አባቱ ኢትዮጵያ ገብቷል ብለው ያኔ በሱ ስም ነው ያለው። ወረቀቱ የበረራ ወረቀቱ ምናምን ያለው የዛኛው ልጅ ነው። አሁን እኔ አባቱ ነው ብዬ ብቀርብ ሌላ ወንጀል ነው የምንፈጥረው ማለት ነው። አሁን እዚህ በፍርድ ቤት የተፈረደው በሱ ወረቀት ነው ያለቀው፣ በልጁ ወረቀት ማለት እኮ ወንድም ምንም ነገር አይፈጠርም። ዲኤንኤ ይመረመሩና መጀመሪያ ደም ይወስዱና ካንተ መርምረው ልጅነት ከተረጋገጠ ምንም የሚዘወር ምናምን ነገር ቢሆን እንኳን ቢፈረድብህ 1 አመት ነው። ለልጅክ ደግሞ 1 አመት ብትታስብ ልጅን በእጅ ለማስገባት ምን ችግር አለ? ችግር የለውም አቡዬ። እኔ 1 አመት አይደለም ቀርቶ 5 አመትም እርግሜ ልክም ቢያስሩ ችግር የለም። ልጅን ብቻ ከለቀቁብኝ ግን
እዚህ ላይ አሁን ያኔ ወይም ባሲዎች ወይም ተባብረውን አባቱ ግዴታ ይቅረብና ልጁ እንትን ይላል ቢሉ ወላሂ አንድ ቀን አላድርም እቀርባለሁ። ግን አሁን ልጁ በሌላ ስም ነው ያለው። ያው ስሙ በሌላም ቢሆን ማረጋገጫው ደም ነው ወንድሜ። ስሙ በሌላም ቢሆን የኔ ነው ስትል ልጁ የኔ ነው ስትል ዲኤንኤ ይመረምራሉ። እዛ ላይ ሌላ ውሸት ዋሽታ ነው። አሁን ሀቡ አንድ ነገር ባልተቤቴ 5 ወር ከ10 ቀን ታስራ ስወጣ ለዛ ፍርድ ቤት ያኔ አባቱ ኢትዮጵያ እንደገባ ነው ሁሉም መመለፏ ላይ ያለው ማለት ነው። አሁን እኔ እንደገና አባኔ ብዬ ብገባ ደግሞ ሌላ ጥያቄ ነው የሚፈጠረው። ምንም ችግር የለም። እሷም ስለዋሸች ሌላ 1 ዓመት ሊፈረድባት ይችላል። እስር ነው እንጂ ሌላ ምንም አይመጣም። የሳውዲ መንግስት ወስዶ ለማደጎ ከሚሰጠው ልጃችሁ እናንተ ታስራችሁ ልጃችሁን ተቀብላችሁ ስራችሁ ስጨርሱ ይዛችሁ ብትገቡ ይሻል። እኛ እኮ ልጁን ከሰጡን ችግር የለውም፣ መስራቱ ችግር የለውም። ማንኛውም ሰው አይደለም በልጁ ወንድሜ የአረብ ልጅ ስለሚመስል ነው እንጂ ልጁ ተመርምሮ የእናንተ እንደሆነ ከተረጋገጠ ልጃችሁን ይሰጣችኋል። ግን ግዴታ ዲኤንኤ መርምረው ነው ገባ። ሌላ ከዛ ሀገር የወጣ ሰው በዛ ስም ልሲፓሲ ስለሆነ አዲስ አበባ ዲኤንኤው ተሰንትን ብሎ በዛ ሰው ስም ነው የሚመጣው። ታሪኩ ብዙ ነው። እዚህ አይወራም፣ እዚህ አይወራም። እህቴ እንደዛ ነው። ታሪኩ ብዙ ነው። እዚህ ላይ እዚህ ሶሻል ሚዲያ ላይ የሚወራ ነገር መልሶ ህዝቡን ነው የሚጎዳው። ገብቶሻል? ይጎዳል። ስለዚህ ማነው የሚረዳቸው ታዲያ? አሁን ሊረዳቸው የሚችለው አካል ማነው? እኔ እንኳን ሊረዳቸው የሚችለው አካል እኔ ጠይቄ ያሉኝ ልጅቱ ክሷ የተፈረደባት ሲያልቅ የዛ ጊዜ መለኩ ይከፈታል። የዛ ጊዜ እነሱ ከኤምባሲው ጋራ ግንኙነት ያድርጉ። 5 ወር ጠብቀው ማለት ነው ልጅቷ ከሷ። አዎ ኤምባሲው ደግሞ በየሶሻል ሚዲያው ጋር እየሄዳችሁ ኤምባሲው አላገዘንም እያላችሁ አይደለም። ኤምባሲውን አሳልፋ የሰጠችው ኤምባሲን አሳልፎ መስጠት ማለት ህዝብን አሳልፎ መስጠት ነው። ሀገርን ነው እንጂ ምን ህዝቡን ብቻ ሀገርን ነው። ስንት ልጅ ነው እየወጣ ያለው? ስንት ልጅ ነው እየሄደ ያለው? ይሄንን ችግርን በመረዳት ስለሆነ አላህ ያስችልሽና የልጅቱን እንትን እስከሚያልቅ ድረስ ጠብቂ። የዛ ጊዜና የህግ አካል አሉ። እኔ እዛ አገናኝሻለሁ፣ ታማክሪና አድርጉ የሚሉሽን ነገር ታደርጊያለሽ። እኔ አላህ ያቅብኛል፣ በስነ ስርዓት የህግ አካል ነው ያማከርኩላት። አሁን ደግሞ ሳውዲ አረቢያ ተቀይሯል። ጠበቃ ማያዝ ትችያለሽ። በራስሽ ቋንቋ የህግ አካል አለሽ። ገብቶሻል? ስለዚህ ጠበቆች አሉ ሳውዲ ውስጥ። አሉ ማስረጃ እስካለ ድረስ ጠበቃዎች አሉ፣ የህግ ባለሙያዎች የምታማክሪያቸው አሉ። ታማክሪያለሽ። እኛ ህግ አናውቅም። እንዲህ እንድነበረ እንደዳሻለሁ እና በሷ ስህተት ነው። እኔ እረዳሻለሁ። እኔ በኤምባሲዎቹ ምንም አልፈርድም። እሷ ናት አሳልፋ የሰጠችው። እሷ ላይ ብቻ አትፍረጅ ማለት እኔ ምነው አሁን አልቆጨሽም? ምነው ራሴ በሄድኩ ኖሮ ብለሽ እህቴ በጣም ነው የሚቆጨኝ። ስለዚህ በቃ ራስን መውቀስ ይችላል። ለሌሎች ትምህርት መሆን ከፈለሽ ራሳችሁ ይዛችሁ ሂዱ። የቀረው ይቅር። በባህር ተመልሳችሁ ከፈለጋችሁ ልጆቻችሁን ራሳችሁ ለማንም አሁን ልጅን ላኩ ለሰው ብዬ በእኔ ይብቃ። እኔን ያየ ይቀጣ። በማንም አይድረስ። በእኔ የደረሰው ማለት ነው። የዚህ እንደማወራልሽ ቀላል አይደለም። የወለደ ያውቀዋል። ስለዚህ አሁን ቁጥርሽን ላክሽልኝ ለሶፊ። ልጅሽ አይመስልም ያላ ሂጂ ምናምን ብለው አገላምጠው ምናምን ይመልሷቸዋል። እንደዛ ሲመልሷቸው እኛ ለምን እንደዚህ ታደርጋላችሁ ምናምን እንላለን። ግን ይኸው ሀቅ ነው። ሺሜሲ ሂደው መንግስት የሌላ ሀገር መንግስት አይቷቸው እንዲህ ከሚያዋርድ ከኤምባሲው ቢመለሱ የተሻለ ስለሆነ ነው። አስተያይተው ይሄ ልጅሽ አይደለም ብለው ይመልሳሉ እኮ ልጃቸውም ሆኖ ማለት ነው። ለምን ስለማይመሳሰል ፈርተው። አሁን ያንቺ በኤምባሲው አልፋ ይዟት ሂዶ ሰውየው በቆመበት እኮ ነው እዛው ፊት ለፊቱ እንዴት ወረቀት ሰጠሃት ልጅ እናት ላልሆነች እንዴት ወረቀት ሰጠህ ብለው ሲሉት ምን ይመልስ? መንዱቡ ምን ይመልስ? ይሄ ደግሞ በጣም ትልቅ ጥፋት ነው። ሀባይቢ ትልቅ ጥፋት ነው። ጥናት አድርጎ ነው ሲላክ፣ ጥናት አድርጎ ነው። ይሄው እኛ አሁን በቅርብ የጓደኛችን ልጅ ተልካለች። ሸዋዬ ትባላለች። ከትላንትና ወዲያ ነው የሄደችው። አስጠንተናት ልጅቱ በምትረዳው ልክ አስተምረናት ወረቀት ኢቃማ ልታመጭ ነው ተብላ ኢቃማ ላመጣ ነው ብላ ነው ያለፈችው። ገብቶሻል? ልጅቱን አስተምረናት ማለት ነው። ወፍ ሳይሰማ ተነግሮ
በደንብ ቦታ ብላችሁ አስባችሁበት ነው እንጂ ካልሆነ የልጅቱ ህይወት ነው የሚበላሸው። ስለዚህ አንድ ጊዜ ሆኑ እዚህ ዋርጣ ውስጥ ገብተሻል። ከባድ ነው ወንድሜም፣ አንተንም አላህ ሰብሩን ይስጥህ። ዲኤንኤን በሚባልበትም በውስጥ ሁሉም ነገር በውስጥ ነው እንጂ እዚህ ላይ መታችሁ አውርታችሁት አይደለም። ሶሻል ሚዲያ አይሆንም። ስለዚህ ያው መፍትሄው አሁን ከ5 ወር በኋላ እንዳልሽው 5 ወር በኋላ የልጅ ፋይል ሲከፈት ነው ሄደው ኤምባሲ ማናገር ያለባቸው። እንዴት ነው የልጅቱ እንትን እንደዚህ ደርሷል፣ ምን እናድርግ? እንደገና ደግሞ በግል ጠበቃ አለ፣ መሀን ያለ። አሁን ልቅስ ወጣ ብለሽ ስራሽን ስርት አድርጊ፣ ገንዘብ ያዥ፣ ብር ያስፈልግሻል። ገብቶሻል? ጠበቃዋን ቀጥራ ተከራክራ የሆነ ነገር ታደርጋለች። ሚኒስትሩ እንዲሷ ብቻ ለምን ሁለቱም ሰርተው ብር የያዙ ለጠበቃ እራሱ እየሰራ ነው። እሺ አላህ ይገዝሽ። እንግዲህ እኔ ነግሬያለሁ። ሌሎቻችሁ ግን ተው ገና ወልደን የምንካለን ብላችሁ የምታስቡት ነገር ተመን ያስከፍላል። ብዙ ልጆች ናቸው፣ የኢትዮጵያ ልጆች የተቀሙ ብዙ ናቸው። አንድ እንዳይመስልሽ፣ ይሄ ብቻ እንዳይመስልሽ፣ ሌሎችም አሉ። ተፋፍረው ነው ልጆቻቸውን መንግስት ስለወሰደባቸው ተፋፍረው፣ እንደገና ደግሞ አባትየው ስለሌለ ይሄው አባቷን ያለሁኝ ብሎ መጣ። ከራስ እኛ በቃ መንግስት ወሰደው። በቃ መንግስት ወስዶ በድርጅት ያድጋል። የሳውዲ ወታደር ይሆናል ሲያድግ ማለት ነው። በቃ አዎ። ስለዚህ እናቶች እናቱ ናችሁ ተገኙ። በቃ አሁን ይሄ ሰውዬ እኔ አባቱ ላይ ችግር የለብኝም አለ አይደለ? እኛንን የምንቀበለው ይሄንን ጉዳይ እኔ አንቺ ከላስ ኤምባሲው እናውቃለን ተቀበልን በይ። የሳውዲ አረቢያ መንግስት ግን አያውቀውም። ለምን? የኔ ካወረቀት የለው። ሳውዲ አረቢያ ተቀይሯል። መውለዳችሁ በፊት ወይ የሆነ ነገር አመቻችሁ ምናምን ብቻ። ኢትዮጵያዊ ነበርኩኝ በባህር መጥቼ ነው ይበል እያሉ ነው። ያዋጣል ይሄ ነገር ሲባል ከተባለ እሺ እመጣለሁ ልጄን እሰጣለሁ። ካልተባለ ግን ካልተጠየቀ ግን በዛው ስም ኦልሬዲ እንዲሰጠን ይሞከርልን ነው የሚለው። አዚዛ ኢትዮጵያ ነበርኩኝ በባህር መጥቼ ነው ይበል ሲሉ እሱ ደግሞ እኔ ተይዤ እንደማላቅ አሻራ እንደሌለብኝ ይታወቃል። ይህም ውሸት እንደሆነ ይታወቃል አለ። ይሄ የእኛ ሰው አስተያየት ነው ማሬ። ይሄ አይደለም የሚሆነው። እኔ አላወራም እዛ አልቃ አለፈልፍም። እሺ ይሄ እንደዚህ የሚሰራ ስራ አይደለም። ሀቡ አንድና አንድ 5 ወር ያቺ ልጅ ሰርፕላን እስክትጨርስ 5 ወር ትጠብቂያለሽ። 5 ወር በኋላ ኤምባሲ ትሄጂና ኤምባሲ አርጊ ሚሊክሽን ታደርጊያለሽ። እሺ ይኸውልሽ ሀቡ በሰዓቱ ሂዳ ስትጠይቃቸው የንደታቸውን መልሰዋል። ትክክለኛ መልስ የሚመለስላት እና ምን እናርግሽ ብለዋታል። ሊገፏትም ምንም ሊሏትም ይችላሉ። ይሄ ትክክለኛ ነው። ለምን ለብዙ ህይወት ነበረ። በዛ ሰዓት ወደ 300 ህጻናት ልጆች ተመዝግበው ነበር ወደ ሀገር ሊሄዱ። የነዛ ሁሉ የተሰናከለው በዛ ነው። እሷም ደግሞ ተረድታለች፣ ይሄን ነገር ተረድታለች። እኔ አሁን ስጠይቅ ያሉኝ ምንድን ነው ይሄ የልጅቱ ላይ የተፈረደው ሲቀር ሲወጣ የልጁን መለፍ ይነሳል። አሁን እናቲቱን እኮ እንቺ ልጅሽን ብለው እኮ አላኳትም። እንቺ ልጅሽን ብለው አላኳትም። ለምን? ጉዳዩ የተሳሰረው ከዛች ጋር ስለሆነ ማለት ነው። ፋይል ጋር ስለሆነ የተመዘገ። እንደገና መልሰው ይጠይቋታል። እንደገና ኢንፎርሜሽን ከእሷ ይወስዳሉ። አላህ ያሳይሽ። እቺ እኮ እቺ ልጅ እኮ እናቱ አይደለችም ብላ ካለች እኮ ሙሲባ እኮ ነው። ገናኛ በዲኤንኤ እንትን ብለን ነው እንጂ ይሄን ሁሉ የለፈለፈች እኔ አላቃትም እናቱ አይደለችም ብላ ብትልም እኮ ሌላ ዋርጣ ነው የምታመጣው። ገብቶሻል? እንደው አላህ ቅንጭላቷን ይጠብቀው እዛ ውስጥ ቤቱን እንጂ በጣም እኮ ችግር ነው። እሺ ግን ልጇን ልታይ የምችልበት መንገድ ምንም የለም። ትክክል አይቻልም። እሱንም ጠይቄ ዚያራ ይፈቀዳል ወይ ብዬ ጠይቄ አይቻልም አሉ። አይገባም፣ እነዚህ ህፃናቶች የሚታዩበት ጋር አይገባም አሉ። ስለ ጤንነታቸው ይሄ ስለምናቸው ግን እዛ ሂዶ የነበረ ሰው ሲያወራ ያኔ የአረቦች ሀዳን አለ አይደለም፣ ዶክተር አላቸው፣ ቤቢሲተር አለ። በቃ በሽፍት ነው
በጣም ብዙ የሀበሻ ልጆች አሉ አሉ። በቃ በጣም ለጤንነታቸው ሁሉ እንክብካቤ አላቸው አሉ። ለዚህ ደግሞ ይች ሀገር የምታንስ ሀገር አይደለችም፣ እንደ ሀገር ማለት ነው። የኢኮኖሚ ችግር የለባቸውም። ግን በጣም ያሳዝናል። አትሊስት ለእናት ምንም ቢሆን ልጇ እንድታይ ሰው የገደለ ሰው እንኳን እስር ቤት ማስረጃ የላትማ፣ ማስረጃ የላትም፣ በቂ ማስረጃ የላትም እናት ለመሆኗ። የጋብቻ ወረቀት ቢኖር ሁሉ ዶክመንት ቢኖር ኖሮ አክብረው ያስተናግድ ነበረ። የኒካ ወረቀት ቢኖር የባልና የሚስት ወረቀት እንደዚህ ቢኖር አዎ በቃ እዚህ ላይ ስህተት ተፈጥሯል፣ ግን እናት ናት ተብሎ ይቻላል። ግን ምንም ማስረጃ የለም ሀቡ። ያኔ አንድ የምትከራከሪበት ጠንከር ያለ ነገር የሌለ ባጠፋሽው ጥፋት ደግሞ እንድቢያደርጉልኝ ብለሽ እኮ ማለት አትችይም። ጥፋቱ እኮ የኛ ነው። በጣም ያሳዝናል። የኔ እናት ውሽ እንዴት እንደምትሆን አላውቅም። አሁን 7 እንደምታሳዝነው ወላሂ እና ልጄ እንዴት ሆኖ ይሆን የሚለው ነገር በጣም ከባድ ነው። ኡምረያን በጣም እናዝናለን። እንግዲህ አዚዛ ጠይቃለሽ የህግ ባለሙያም እንዳምችልና 5 ወር በኋላ የልጅቷ ፋይል ሲንቀሳቀስ የዛኔ አንቺም ስምሽ ፋይሉ ላይ ስላለ ትጠሪያለሽ። ኤምባሲ ትሄጃለሽ። ኤምባሲ የሚልሽን ታደርጊያለሽ። ግን የዛኔ ጠበቃ ስለምትቀጥሪ ለጠበቃ ብር ስለሚያስፈልግሽ 5 ወር አንቺም የልጅሽም አባት በደንብ ጠንክራችሁ ሰርታችሁ ብር አጠራሉ። ጠበቃ ብዙ ብር ነው የሚጠይቀው። እሺ አይዞሽ። እሺ እና እዚህ አራም ልጁ አሁን ስንት ጊዜ ሆነው? 7 ወር ከሆናት ልጅሽ 7 ወር ሆነው መንግስት እጅ ከገባ ማለት ነው። አዎ እህቴ ሲወስዱት በ9 ወሩ ነው የወሰዱት። አሁን 7 ወሩን ጨረሰ። እነሱ ከወሰዱት 1 ዓመት ከ4 ወር ሆነው ማለት ነው። ወይኔ ጌታ። እና 1 ዓመት ከ4 ወር ልጅሽ ማን እጅ ላይ እያደገ እንዳለ እንዴት እንደሆነ በ9 ወር ወሰዱት። ይህን 7 ወር እንዴት እንዲሆንም አላውቅም፣ የት እንዳለም አላውቅም። ምንም የማውቀው ነገር የለም። የመንግስት ድርጅት ውስጥ ይሆናላ እያደገ ያለ። አሳዩኝም ብትያቸው ፈቃደኛ አይደሉም። እህቴ በጣም የምችለውን ያክል ሞክሬያለሁ፣ ወይም ፈቃደኛ አይደሉም። ለው እንደ ዛይራ እንኳን ወይም በቪዲዮ ፎቶውን ምንም ነገር ሲጀመር ምንም እንኳን እንደዚህ ጤነኛ መልስ እንኳን አይመልሱልኝ ይመስላል። አንደኛ ህገወጥ ስለሆንሽ ንቀውሽ ነው። ሁለተኛ ወንጀል ስለሰራችሁ ነው። ወንጀል ነው። መጀመሪያ ማመን አለባችሁ። የሰራችሁት ወንጀል ነው። ገባሽ አይደለ? አንዲት ሴት ልጄ ነው ብላ ይዛ ስትሄድ ወንጀል እየሰራች ነው። ኤምባሲ ደግሞ እያወቀ እንዳላወቀ ሆኖ ወረቀት ሰጠ፣ እናንተን ዜጎቹን ለመርዳት። ከዛ አጋልጣችሁ ሰጣችሁት ለሳውዲ መንግስት። ኤምባሲውን አጋልጣችሁ ሰጠችሁት። ለምን? እሷ የኔ ልጅ አይደለም ስትል ታዲያ ወረቀቱን ታመጣች ስትባል ኤምባሲ እንደዛ ነው የሚሰራው፣ ሁሉም እንደዚህ ነው ልጆቹን ይዘው የሚሄዱት ብላ ስትናገር ራሷን ነፃ ለማውጣት ኤምባሲውን አሳልፋ ሰጠችው። ገባሽ? እንደዚህ ለዛ ነው ወንጀለኛን ፖሊስ በትህትና አያወራም። ኦፍኮርስ እያመናጨቀ እንጂ ልጅቷ አሁን የተፈረደባትን 1 ዓመትና 1,000 ሪያሏን ስትጨርስ ወደ ሀገሯ ትሄዳለች አይደል? ወደ ሀገሯ ትሄዳለች። እንትኑ የኔ አረበኛ ማስተርጎም ከቻልሽ እልክልሻለሁ። የእንትኑ የፍርድ ወረቀቱ ራሱ አለኝ። ይግባኝም ያለቀው ትናንት ሐሙስ ነው። እንደዛው ነው የባለፈው ሐሙስ እንደዛው ነው። በዛው ነው የጸናው። እሷ 10 ጨርሳ 1,000 ሪያሏን ቀራማ ከፍላ ወደ ሀገር ነው። እኔ የሚያው ነፃነቴ ነው። ግን ስለ ልጁ ምንም ነገር የተጻፈም ነገር የለም። ልጁ ይሰጣል አይሰጥም፣ ልጇ ነው አይደለም፣ ምንም ነገር የለውም። የፍርድ ቤት ወረቀቱ ላይ ራሱ ማለት ነው። ኮሽ አሁን እነሱ የአረብ ልጅ ነው ብሎ ስለጠረጠሩ ነው። አንቺ ባልሽ ለምን አይቀርብም? ባልሽ ቀርቦ ሀበሻ እንደሆነ እውነት እኔ ራሴ አላመንኩም። ይቅርታ አድርጊልኝና እኔም እንደዚህ በፎቶ ሳየው የአረብ ልጅ ነው የመሰለኝ። ሀበሻው አባቱ ለምን ተደበቀ? ለምን ሄዶ ፖሊስ ጣቢያ እጁን ሰጥቶ የኔ ልጅ ነው ለምን አይልም? ደሜ ነው ልጄ ነው ለምን አይልም? ልጄ ነው ይበል፣ ዴን ያስመርምረው፣ ልጁን ይሰጡሻል። ልጃችሁን ይዛችሁ ወደ ሀገራችሁ እንድትሄዱ። ከልጁ ሳውዲ ይበልጥበታል። ወደ ሀገር መግባቱ ነው። ሌላ ነገር የአንፍራቻ ሳይሆን እናት የአንፍራቻ ሳይሆን እኔም ገብቼ አምነው የኔ ልጅሽ ነው ብሎ እኔ ምንም እንትን ስላላመጣሁኝ ወስዶ እሱም የባስ ሌላ ወንጀል ወይ እንደዛ ይላል። ምንም አይደለም። ምንም አባት ሲል ደሙ ነው የሚመረመረው። ዲኤንኤ ይመረምራሉ። አባት ነው አይደለም የሚለውን እውነት በአባቱ ሀበሻ ከሆነ ቀጥ ብሎ ሄዶ ፖሊስ ጣቢያ እጁን ሰጥቶ አባት ነኝ ይበል። አባት ነኝ ሲል የዛኔ አባትነቱ ተመርምሮ ሲረጋገጥ
ልጁን ያስረክቡታል ለራሱ ለአባቱ። ይዛችሁ ወደ ሀገራችሁ ትገባላችሁ። እሺ እህቴ፣ ወንዴ ቀላል ባይሆን ኧረ ይሄ ችግር አልነበረውም። እህቴ አባት ስለቀረቡ አሁን እዚህ ጋር እንኳን እኮ አንቺ እንኳን እኮ ቪዲዮ እንኳን እኮ ለማብራት ቪዲዮ እንኳን አብሬ ስንልሽ እኮ ግዴታ ነው እኮ አልሽ እኮ ለራስሽ ለልጅሽ እኛ ድምፅ ልንሆንልሽ እዚህ ጋር አልቀረበም። ሚዲያ ላይ እንኳን ቀርቦ ለልጁ ድምፅ የማይሆን አባት አንቺም ቪዲዮ አብሬ ስትባይ ግዴታ ነው ወይ የኔ ቪዲዮ ማብራት ያልሽ ሴትዮ? ታዲያ እንዴት ነው እኛ ድምፅ የምንሆነው እናንተ ቀድማችሁ ድምፅ ሳትሆኑ? ለማንኛውም አሁን ቁጥሬን ሰጥሽና እርሽን ስጭኝና ያም ጥሩ ሀሳብ ነው። እስኪ ሳውዲ የሚኖሩ እስኪ ቤስት ፋሚሊ ንጥራት እና ብዙ አመት ሳውዲ ስለኖረች ምን ማድረግ እንዳለባት የት መሄድ እንዳለባት እንድትነግራት። ከባድ ብቻ ናት። ኡምረያን ቪዲዮ አብሪ ውዴ፣ ባልሽንም ጥሪ ይምጣና አብሮ ለልጁ ድምፅ ይሁን። እኛ ባዳዎቹ ለልጁ ድምፅ እየሆንን አይደል? ይምጣና የምንስቱ ቪዲዮ አብሰውት ብሎ ከኛ ጋር ለምን አንቺ ቪዲዮ ታበሪያለሽ? ለምን አንቺ ቪዲዮ ትወጫለች? የኔ ቪዲዮ ማብራት ግዴታ ነው ወይ ትላለች። ልጅሽ መሰለኝ የተቀማው። በኒካ ነው የወለዳችሁት? ኧረ እህቴ በኒካ ነው። በዙሪያችን ያለ ሰው ብዙ ሰው ያውቃል እኮ። ወረቀት አላችሁ ወይስ የሰው ምስክር ብቻ ነው ያላችሁ? ይህና የሱ የጋብቻ ወረቀት ነው አለን በሀገራችን ማለት ነው። በዛ ሀገር የለንም። በሀገራችሁ ማለት ኢትዮጵያን የተጋባችሁት? አዎ እዛ ነው ያለቀልን ወረቀቱ ምናምን። እኔ በዚህ እንደዛ ከሆነማ እሱም ፎርጂድ ነው ታዲያ የጋብቻ ወረቀቱ ለእነሱ አዎ ተቀባይነት የለውም። አዎ እኮ እዛ ዝም ብላችሁ እናንተ ሳውዲ ሆናችሁ ኢትዮጵያ ያሰራችሁት ከሆነ ፎርጂድ ነው። በአማርኛም ነው ለእነሱ ተቀባይነትም የለውም። ለእነሱ እዚሁ ኤምባሲ በአማርኛ ስለሆነ አይደለም ተቀባይነት የሌለው በአማርኛ የእኛም አማርኛ ነው። ውጭ ጉዳይ ማተም አስመትተሽ ምናምን ታመጫዋለሽ። አማርኛ ስለሆነ አይደለም ይተረጎማል። በአማርኛም ቢሆን በአማርኛ ስለሆነ ሳይሆን እናንተ ሳውዲ ተቀምጣችሁ ኢትዮጵያ በሰው ስለሆነ ያሰራችሁት ፎርጂድ ነው። ኦሪጂናል አይደለም አይደል? ሄዳችሁ መዘጋጃ ተፈራርማችሁ አይደለም ወይስ ቤት ውስጥ በሽማግሌ ነው የተጋባችሁት? መዘጋጃም ተፈራርመውልናል። ግን የኔ አባት ሰው ይፈራረማል? ሰው ለሰው እንዴት ይፈራረማል? ማሪ ማንና ማን የተፈራረመላችሁ? በሸሪያ ፍርድ ቤት ቢሆን አሁን ሳውዲ ይቻላል። አረብኛ ይተረጎምና እሱንም ታቀርባላችሁ። ህጋዊ ባልና ሚስት መሆናችሁን ለማሳየት የሸሪያ ፍርድ ቤት የጋብቻ ወረቀት ቢኖራችሁ። አዎ ጠይቀውኛል። እዚህ ራሱ እነሱም ጠይቀውኛል። ልክ ነሽ። ሐኪም ቤት የወለድሽበት በስምሽ የሆነ የልጁን ወረቀት እና ከባልሽም ጋር ደግሞ የኔ ህጋዊ ጋብቻ በዛ ሀገር እንትን ያለ ማለት ነው። እሱን ጠይቀውኛል እኮ። ህጋዊ ጋብቻ ግዴታ እኮ በሳውዲ መሆን የለበትም። ኢትዮጵያ ህጋዊ ጋብቻ ካላችሁ አንቺና ባለቤትሽ ካላችሁ በኢትዮጵያ ሳለን እኮ የምንድን ነው ያላችሁ? የመዘጋጃ ቤት ነው ወይንስ የሸሪያ ፍርድ ቤት? የመዘጋጃ ቤት ነው። የመዘጋጃ እኮ ሰው ለሰው መፈራረም እኮ አይችልም ማሪ። እንዴት እናንተ ሳውዲ ሆናችሁ ኢትዮጵያ ሰው ተፈራረመላችሁ? እኔም አባቴን ወክልና እሱም አባቱን ወክሎ እንዲዛ ነው የምናደርገው። እዛ አረብ ሀገር አብዛኛውም የቤቴ ቤት የሽማግሌ በይኛ እንጂ አባትሽና አባቱ ሄደው ለአንቺና ለሱ መዘጋጃ ቆመው መፈራረም አይችሉም። የቤቴ ቤት የሽማግሌ ወረቀት ነው ያለን በይ። እሱ መስደቅ ከቻለ እሱ መስደግ ይችላል። ይቻላል። መዘጋጃ ነው የተጻፈው። ቆይ እስኪ አስልክና በውስጥ እልክልሻለሁ ለአንቺ ታነቢዋለሽ። እስኪ ላኪ አስልክልኝና የመዘጋጃ ከሆነ ይተረጎምና ውጭ ጉዳይ መዘጋጃ ነው እህቴ። ቤት ውስጥ የተጻፈ አይደለም። ቤት ውስጥ የተጻፈ ካልሆነ የመዘጋጃ ከሆነ ውጭ ጉዳይ ማህተም ይመታና ኢትዮጵያ ይጸድቅና ኦሪጂናልነቱ፣ ከዛ ሳውዲ ደግሞ ኤምባሲ ደግሞ ማህተም ይመታበታል። እሺ እመኛለሁ እንደሚሆን
ከዛ ውጭ ግን ባለሙያ የህግ ባለሙያ መጠየቅ አለብን። ሳውዲ ውስጥ ጠበቃ ምናምን መጠየቅ አለብን፣ ምን ማድረግ እንዳለባችሁ። እሺ እሱንም ወረቀቱን አስልክና እሱንም እኔም አንድ ላይ እንገባለን። እሺ ከልጅ ይበልጣል እንዴ ሳውዲ? እጁን ይስጣ። እሱም አብሮሽ አብራችሁ እናትና አባት ነን ብላችሁ ሁለታችሁ እነሱ እኮ እኔን ራሱ ዲኤንኤ የሀገራችን ህግ አይፈቅድም፣ ዲኤንኤ አናረግም። ሐኪም ቤት የወለድሽበት ወረቀት በስምሽ ካለ እሱን አምጫሉኝ። እኔ ደግሞ ሐኪም ቤት አልወለድኩም፣ የወለድኩት ቤት ነው። አዋላጅ ጠርቼ ቤቱን ተናግረሽ ይደረጋል ይደረጋል። አንቺ ብቻሽን ስለመጣሽ ነው ያለ አባት ስለመጣሽ ነው ያልተባበሩሽ እንጂ እሱም መጥቶ አባት ነኝ የሚል አካል እስካልመጣ ድረስ የአረብ ነው የተባልሽው እኮ አንቺ ከአረብ የወለድሽው መስሏቸው ነው ልጅሽ ቀይ ስለሆነ። ስለዚህ አባት ነው የማይቀርበው። ሲጀመር እኮ ያንንም ያሏት ልጁን የወሰዱ ቀን ከሷ ነው እንጂ እኔ ስሄድ ምንም ሲጀመር ስለ ልጁ ምንም አይነት መረጃ የማይሰጡኝም አላሳዩኝም። ይኑር አይኑር ምንም የማውቀው ነገር የለም። እኔ ራሴ እንኳን ጠይቄ መልስ አይመልሱልኝም። እንደ ውሻ ነው ዝም ብሎ እንትን የሚሉኝ ማለት ነው። አለም አይሉኝ የለም አይሉኝም። እኔን ራሱ እናትነቴን እኮ አልተቀበሉኝም እኮ ያለ ምርመራ እንዴት ተቀበሉሻል? አሁን እኮ የሰው ልጅ ሰርቃችሁ ነው የሚመስላቸው። ስለዚህ አባትየው የማይቀርብበት ምክንያት ምንድን ነው? ማሪ ፖሊስ ጣቢያ አብሮሽ እጅ ያልሰጠበት ምክንያት ምንድን ነው? እህቴ ምንም ምክንያት የለውም። እሱ ይቃማ ስለሌለው ነው። ደግሞ እኔን እናትነቴን አምነው ልጁ አለን እንሰጣችኋለን፣ ግን እሱም ዲኤንኤ ማድረግ ያለበት ቢሉ ችግር የለውም ይቀርባል እኮ ሳይሉ ይቅረብ። እሱ ነው ቀድሞ አባትነት ይኸውልሽ፣ አረብ ሀገር ላይ ከእናት ይልቅ በእንደዚህ አይነት ጉዳይ አባት ነው ተሰሚ። አሁን እኔ ልጆቼን ያለ አባታቸው ፍቃድ ዝም ብዬ ከሀገር ይዤ መውጣት አልችልም። ግዴታ አባት መፍቀድ አለበት። አባት ነው የበላይ አረብ ሀገር ላይ ገብቶሻል። ስለዚህ አባት ቀርቦ እኔ ነኝ አባት ማለት አለበት። እሷ እናት ናት፣ እኔ አባት ነኝ። ይቃማ ስለሌለው ይታሰራ። አንቺ ይቃማ ሳይኖርሽ ለልጅሽ ሄደሽ እጅሽን ሰተሽ ታሰርሻል እንዴ? ሁለታችሁም ቀርባችሁ እኔ እናት ነኝ እሷ አባት ናት፣ እኔ አባት ነኝ እሷ እናት ናት፣ ይኸው ካላመናችሁ ደማችንን ሰዱ፣ ዲኤንኤ መርምሩ፣ ልጃችንን ስጡን ብላችሁ ቅውጥ ነው ማድረግ ያለባችሁ። አሁን ኤምባሲ ምንም ሊያደርግ አይችልም በዚህ ጉዳይ። ምክንያቱም ኤምባሲ ይጠየቃል። ልጁ ላልሆነች እናት ያው እኛ አላወቅንም ሊሉ ይችላሉ። አላወቅንም ብለው ራሳቸውን ነፃ ሊያወጡ ይችላሉ። ግን አላወቅንም ብቻ አለማወቅ ከተጠያቂነት አያድንም። እናትነቷን በበርዝ ሰርተፍኬት በምንም ነገር ሳታረጋግጡ እንዴት ሊሴ ፓሲ ወረቀት ሰጣችሁ ተብለው ይጠየቃሉ። አሁን ልጅቷ የታለች? ያችኛዋ ልጅቷማ የአንድ አመት እስራትና 1000 ሪያል ቀራማ፣ ከዛ ከሀገር መባረር ነው የተፈረደባት። ገና አሁን 7 ወሯ ነው። 5 ወር ይቀራታል። የሳውዲ የራሷ ያልሆነ ልጅ ይዛ ስትወጣ ስለተገኘች እኮ ነው። አመትና 1000 ተዝዊር ነው በወረቀቱ። እሺ አንቺስ ስንት ወር ታሰርሽ? እኔ 5 ወር ከ10 ቀን ታስሬ ፍርድ ቤት 3 ቀርበን ያው ወረቀቱን እኔ አብሬያት ስላላሰራሁኝ በዛ ነው ነፃ ወጥቼ የወጣሁት ማለት ነው። ይቃማ የለኝም አላልሽም? ይቃማ የሌለው ሰው ይለቀቃል እንዴ? ይቃማዬ አልተጀደደም እንጂ በላገር ሁሩብ የለበትም። ካልተበለገ ደግሞ አያሳፍሩ። ለዛ ለቀቁሽ? አሁን ለዛ ነው የለቀቁኝ። እሺ ኤምባሲ ሄድሽ? ኤምባሲ ሄጃለሁ። ምንም ልንረዳሽ አንችልም። ከነሱ የሚመጣልን ደብዳቤ ካለ ለዛ መልስ ብቻ እንሰጣለን እንጂ እኛ ምንም ነገር የምንጠይቀው ነገር የለም አሉ። ምንድን ነው ማድረግ ያለብን አሁን? የአረብ ጠበቃ ነው መሰለኝ የሚያስፈልግሽ እንጂ ኤምባሲ ምንም ማድረግ አልችልም ካለ ብለውኛል። ማን ያናገረሽ? ኤምባሲ ሄጃለሁኝ። እዛ 2-3 የተመላለሻለሁ። እህቴ 13 ቁጥር ምናምን አምባሳደሩ ላይ 18 ቁጥር ነው የሚሆን። የስማቸውን እየታውቀዋለሁ። እናት ጭራሽ እኮ በስርዓቱም ባያናግሩም በልጅቱም ስለተናደዱ ጉዳዩን እያወቁት ግን እንዳልሽው አሳልፋ ስለሰጠቻቸው ተናደዋል። ከባድ ነው ይሄ ጉዳይ እኮ በቀላሉ የሚፈታ አይደለም። አረብ ጠበቃ ቁመሽ
ልጁ ያንቺነቱን አባት አብሮ መጥቶ ሁለታችሁም ዴኔ አስመርምራችሁ ካልሆነ በስተቀር ምንም እንደዚህ ጋር በኮሜንት ፈተለረያን ብትሉ ምንም አታምጡም። የሳውዲ መንግስት አማርኛ አያነብም። ይህን ኮመንት አያነበውም። የሳውዲ መንግስት ቀድሞ ነበር መጠንቀቅ። በሰው ልጅ መላክ በቃ ማቆም አለባችሁ። እውነት አባቱ ሀበሻ ነው። እውነቱን ይለኛም። ኧረ እህቴ ወላሂ ሀበሻ ነው አባቱ። ዝም ራሱ ሀበሻ ከሆነ ለምን ተደብቀ? ለምን አይመጣም? ይምጣ ጋር ይመጣል። እሺ አይመጣም? ይምጣና አብሮሽ ድምፅ ይሁን ለልጁ። እሺ እሺ። አሁን ኤምባሲ አይመለከተኝም። ምንድን ነው ማድረግ ያለብን? መንገዱ እንዲጠቁሙ ምንድነው ማድረግ ያለባችሁ? እናት አይ ነው ወንጀል ነው የሰራችው። ያችኛዋ የተፈርዶባታል። ምንድነው የሚደረገው? በእናቶች አብረን አልኖርንም። አብረዋት የኖሩት ናቸው ያስተዋወቁኝ እና ጓደኞቿም 3 ጓደኛ ማቾች ነን ልጅ የነበረን። እነሱም ደግሞ 3 ጓደኛ ማቾች ሆነው ነው ይዘውልን ሊሄዱ የነበሩት ማለት ነው። የሁለቱ ጓደኞች ልጆች በሰላም ይዘው ሂደዋል። የዛኑ ቀን እሷ ናት ይሄን መከራ ያመጣይብኝ። ከፍለሻት ነው ወይስ በነፃ ነው የምትወስዱት? እህቴ ከፍለን ነው የሚወስዱት እኮ እኛ እንከፍላቸዋለን። እነሱ ፕሮሰሱን ጨርሰው ይዘው ይሄዳሉ። እንዴት አልከፈልሻት? 4000 ነበር የተባባል ነው። አልከፈልኳትም። ልጁ ሲደርስ ሳይሆን የዛን ቀን ከበስማው ብታልፍ ልክ በስማ ስመለስ ያው በረራ ብቻ ስለሆነ የሚቀረው መረታተቢያ ምናምን ይላሉ። እኛም የልጆቻችን እንረትባለን በራሳችን። ይሄ 4000 ከዝዛ ብቻ ይዘውት የሚሄዱበት ነው። የዛን ቀን ነበር የዛኑ ቀን ስትመለስ ነበር ያ ብር የሚከፈላት ማለት ነው። ተመለሰችም አልከፈልኳትም። ደካ ከኤርፖርት አይደለም የተመለሰው ከበስማ ነው። ከሪፖርት አይደለም እህቴ። ማክሰኞ ሊበሩ እሁድ በስማ ሊያደርጉ ከሄዱበት ነው። በስማ ስትሰጥ ነው እዛው ሲሜት በስማ ስትሰጥ አይደለም። አየነው ያረብ ይመስላል ሲላል ምን አይደለም ይዘው ነው አለ። አዎ የአረብ ልጅ ይመስላል። ልጁ ቀይ ሰርቀሽ ሆኖ እንደ ምናምን ሲላት የሚሄዱ ደግሞ እህቴ በስማ ሊያደርጉ ሲሄዱ አዚዛዬ ታውቃለች መቼም በኤምባሲ ባስ ነው ከዲ መሽዋር ወይ ምናምን አይደለም አሉ ከኤምባሲም ሰዎች ይዘው ማለት ነው። እና የአረብ ልጅ ይመስላል የሀበሻ ልጅ ምንም አይመስልም ሲሏት፣ አይ የአረብ ልጅ አይደለም። እሺ ልጅሽ ነው? አይ ልጅ አይደለም። ልጅሽ ካልሆነ ጠይብ ይሄን ወረቀት በስምሽ ከየት አመጣሽው? ኤምባሲዎች እኮ ለሁላችንም ይሰራሉ። ልጃችን ባይሆንም ለሁሉም ይሰራሉ። ሁሉም የራሱን ልጅ ይዞ አይሄድም። አስራስሮ የገረፏት ይመስሉ ሁሉንም ነገር የኔ የተከፈላት ኤምባሲዎቹንም አሳልፈች ሰጠች፣ ልጁንም ጥለች ነው እየተባለች ነው የምትመስለው ሲጀመር ማለት ነው። አላጠበቋት ምን አላሏት። በእንደዚህ አይነት ስህተት ነው ኤምባሲ ላይ ቂም አለባት። ኤምባሲውን መበቀል ፈልጋለን እንጃ። ራሽ አንቺ ምትከፍያትንም 4000 ያልከፍለሻት እንደሆነ ይዛልት የምትሄደው ተናገረች። ይሄን ወረቀት ልጅሽ ካልሆነ ካልሰረቅሽው ይሄን ወረቀት ከየት አመጣሽው? ልጅሽ ካልሆነ እንዴት በስምሽ አሰራሽ ሲሏት፣ ኤምባሲዎቹ ለማንኛውም ሰው ልጅ ነው ብለን ከሄድን ወረቀት ይሰራሉ ብላ ተናገረኝ። አየሽ ኤምባሲውን አሳልፋ ሰጠን። ኤምባሲው ሳያረጋግጥ እንደሚሰራ አሳልፋ ሰጠችው። የገዛ መንዱቡ በቆመበት ሲጀመር እኮ እነሱንም እኮ ለተወሰነ ሰዓት ይሁን ለቀናቶች ይሁን እኮ ሁለት ይዟቸዋል እዛው መንዱቦች መስራቱ ታስረው ነበረ። መንዱቡ በቆመበት ነው። ለምን መጣሃት? ከየት አመጣሃት? እንዴት ሊሆን ቻለ ብለው እነሱንም እኮ ነው በደንብ አድርጋ እስከ ማስረጃ እኮ የተናገረችው። ግን እኔ የእሷንም ጭንቀት ተረዳው። ልጄ ነው ብላ ድርቅ ካለች ዲኤንኤ ከመረመሩ ብላ ፈርታ ይሆናል።
ወዲያው ያመነችው ፈሪ ሆና ነው። ዲኤንኤ አይመረምሩም ሲጀመር። ኤምባሲዎቹ ራሱ እዛው ቁመዋል። ላይ የአረብ ልጅ ነው የምትለው ብሎታል እኮ ብላለች እሷ ራሷ ማለት ነው። የአረብ ልጅ ቢሆን እኮ እኛ ለራሳችን ዜጋ ብቻ ነው ዲስ ኤምባሲ የምንሰራው። ልጄ ነው ብላ መጣች። አስፈላጊውን መረጃ እንጠይቃለን። መረጃውን አሟልታ ስታመጣ ነው የምንሰራው ሲል አይ ውሸታቸውን ነው ብላ ነው የተከራከረቻቸው ማለት ነው እኮ ይመስለኛል። ደንግጣ ተደናብራ ድንገት ጊዜ ነው ብዬ ድርቅ ካልኩኝ ዲኤንኤ ከመረበሩት ብላ ይሆናል። ግን አልቀረላትም። አመት ተፈረደባት እኮ 1000 ሪያል እና አመት ተፈረደባት። እሷም አይፈረድባትም። እውነት ደንግጣ ነው። አሁን 1000 ሪያል የሚፈረድባት ይመስልሻል? ትፋችሁ ውሀቡ 1000 ሪያል የሚፈረድባት ይመስልሻል? 1000 ሪያል ብቻ ነው ግን አይ እንደው ግራ የገባ ነገር። በዋትሳፕ መተሽልኝ ያለ የፍርድ ቤቱን ደግሞ ይግባኝም ብላ ነበረ። ይግባኙም በዛው ነው የጸናው። ሐሙስ ዕለት ነው ያለፈው ይግባኙም። እኔ የፍርድ ቤቱን ውሳኔው ምናምን እልክልሻለሁ። በአረበኛ ነው ታስተረጉሚና ታነቢዋለሽ። አረብኛ ብኛሽ ነው ራሴ ያነባዋለሁ። ላኪ ፈቷ ይግባኝም ጠይቀች ወንጀል በጃጋለ ዝናትም እሷ ያው ነፃናት አንቺ እንዲሁም ፍርዱ ያንስብሻል ነው ያሏት። እሷም የኔ አንቺን ውይ በእሷ ሰበብ ማለት ሺ በቀረብ